ከገጠምን እናሸንፋለን እስከምንገጥም ግን አንፎክርም ህዝብን ሊያላቅሱ የሚችሉ አጀንዳዎች መርጦ እንደ ፖለቲካ የመታገያ ስልት መውሰድ የኢትዮጵያን ችግር አይፈታም የኦሮሞ ህዝብ አዲስ አበባ ወይም ደግሞ ፍንፍኔ የኦሮሚያ ብሔራዊ ክልላዊ መንግስት መቀመጫ ናት አሰብ በሰላም ካልተመለሰ የአድዋ ልጆችንን እናሳያቸዋለን ወጣቱ ይዘጋጅ ሲሉ ሰላም ዩቲዩብ እንደናችሁ ዛሬም በሌላ ቪዲዮ በሌላ አጀንዳ ተመልሼ መጥቻለሁ የዛሬው ቪዲዮአችን የዛሬው መነጋገሪያ አጀንዳችን የሚሆነው እንግዲህ አሁንም በፖለቲካው ዙሪያ ላይ ብዙ ጥሪ ያደርጉ ነገሮች አሉ እሱን አብረን የምንመለከት ይሆናል በዚህ ጉዳይ ላይ ምንም አይነት ሐሳብ አንሰጠም እስከ ቪዲዮ መጨረሻ አብራችሁን ቆዩ ቪዲዮን ከመጀመራችሁ በፊት ላይክ ሼር ሰብስክራይብ ማድረጋችሁ እንዳዘነጉ ወደ ቪዲዮ የኦሮሞ ህዝብ አዲስ አበባ ወይም ደግሞ ፍንፍኔ የኦሮሚያ ብሔራዊ ክልላዊ መንግስት መቀመጫ ናት እና ሆናም እንድትቀጥል እፈልጋለሁ የሚል ጥያቄ ቢያቀርብላችሁ ምላሻችሁ ምንድነው ኦሮሚያ ክልል እንደ ክልል በአዲስ አበባ ዙሪያም አዲስ አበባ ውስጥም የመጠቀሙን መብት ህገ መንግስቱም ዓለም አቀፍ የፖለቲካ ስርዓቱም አይከለክልም በዓለም አቀፍ ደረጃ የከተሞች በሲቲ አድሚኒስትሬሽን ሆኖ መገኘት ሶስት ትልልቅ ቅራኔ ህዝብረሰቡ ሰላም እንዳገኝ ከሚያደርጉ ነገሮች አንዱ ነው ስለዚህ አዲስ አበባ ራሷን ችላ ስቴት ቢትሆን ኦሮሚያ ክልልን እዚህ ጋር መቀመጥ አይከለክልም ብቻዋን ክልል ስታረጓት የኦሮሚያ አካል ነው የምታረጓት የኦሮሚያ መቀመጫ ነው የምታረጓት ወይስ ለኦሮሚያ ብሔራዊ ክልላዊ መንግስት ሌላ ዋና ከተማ ልትፈጥሩለት ነው ጥያቄው የሚነሳው አሁን ባለው ህገ መንግስት ነው ምክንያቱም አሁን ባለው ህገ መንግስት ክልል ብሎ ስላስቀመጠልን አዲስ አበባ ደግሞ እዛ ውስጥ ስለምትገኝ የኛ ናት ወይም የኛ ዋና ከተማ ናት የሚለው እኛም ደግሞ አዲስ ህገ መንግስት በመናዋቀራው ኦሮሚያም የህዝብ ፍላጎት መሰረት ባረገ ህዝቡን በማይጎዳ የህዝቡ ጥያቄ ዋና ከተማ ሆና እንድትቀጥል ነው ዋና ከተማ እንድትሆን ነው እኛም የምናረጋት እኮ የዋና ከተማ ነው የሚለው የማን አዲስ አበባ የኢትዮጵያ ዋና ከተማ ሆና እንደ አንድ ክልል የማንንም ሳትሆን ምክንያቱም መዲናችን ናት የሁሉም አፋርም ያለው ትግራይም ያለው አማራም ያለው ቤንሻንጉል ያለው ሁሉ እናንተ አዲስ አበባን ራሷን የቻለች ክልል ስታደርጉ የኦሮሚያ ክልል ዋና መቀመጫ ነው ታረጋላችሁ እኛ ከስሩ ቀድመን እንደገለጽ ነው ኦሮሚያ አሁን ባለው አንድ ክልል ሆኖ አይቀጥልም እኛ በጂኦግራፊክ ከፋፍለን ፌደራሊዝም እናስቀምጣለን ነው ይያልን ያለን ብልጽግና በክልሎች ደረጃ ቅልጥ ያለ ሀደይ ነው ቢያንስ ኢዜማ ባዘጋጀው ማኒፌስቶ ላይ አሁን አንድ ብሔር ዋንኛ መገለጫ ቋንቋ ነው በፌደራል ደረጃም በርካታ ቋንቋዎች እንዲኖሩ እናደርጋለን ብለናል በክልል ደረጃም የተለያዩ ቋንቋዎች እንዲኖሩ ጥናት አድርገን ጥናቱ ላይ በተመሰረተ እናደርጋለን ብለናል አሁን ብልጽግና የሚመራበት አካሄድ ብናየው ለምሳሌ ኦሮሚያ ላይ ከ40 በላይ ብሔር ብሔረሰቦች አሉ አምስቱ እንደውም ሌላ ቦታ ይሉ ግን የኦሮሚያ አስተዳደር ምንድነው የሚሰራው ዳኝነቱም ሁሉም ነገር በኦሮሚያ ብቻ ነው ከዚህ በላይ አህዳይነት አለ ወይ የብሔር ጭቆናን አድሬስ አለማድረግ ከነሱ በላይ አማራ ክልል ዘሴም ነው ትግራይም ዘሴም ነው በስ ለስሙ አጠቃላይ ጉዳዩ ላይ ፌደራል ይባላሉ እንጂ በተግባር ግን ብልጽግናን የሚያህል አህዳይ ጨፍላቂና የሌሎች ማንነቶች የማያከብር በተለይ በየክልሎቹ የማያከብር አለ ብለን አናምንም ስለዚህ እኛ በደም ተዘጋጅተንበታል የብሔር ማንነት መገለጫ የሆነ ዋናው ቋንቋን አሁን ላይ ስልጣን መያዛችን ስናረጋግጥ በተግባር እናስገባው ጥናት አድርገን መልቲሊንጓል የሆነ ሌሎችንም የሚያከብር ወደ ፊት ለፊት የሚያመጣ ስርዓት እንጠቀማለን ብለን ነው የምናስበው ህዝብን ሊያላቅሱ የሚችሉ አጀንዳዎች መርጦ እንደ ፖለቲካ የመታገያ ስልት መውሰድ የኢትዮጵያን ችግር አይፈታም ቁርጥ ያለ የጸና አቋም የችግሩን ስፋት ያየ እንደ ሀገር በቀልነቱ ለችግሩ መፍትሄ የሚሆን ሐሳብ ማምጣት ነው ትልቁ መፍትሄ የሚሆን አለበለዚያ ፖለቲካችን ወይም ለህዝብ የምናደርገው ትግል የምርጫ ገበያ ሊሆን ይችላል አንዳንድ ወንድሞቼ ከዚህ ውይይት ያለፈ ነው የህዝብ ደህንነት ቁርጥ ያለ አቋም ለህዝቡ ልንነግረው ይገባል ዛሬ ሲመቸን በእጃችን ሲፈጀን በማንኪያ ልናረግለት አይገባው ይሄ ነው ስብራት ማለት ከታሪክ የተማር ነው በመግለጫ ማረግ ነው በድምጽ አረግ ነው በቪዲዮ አረግ ነው የቱ ጋር ነው አሰላለፋችን የሚለው ነው ለኢትዮጵያ ህዝብ መንገር ያለብን ስለዚህ ለወንድሞቼ ማነሳው አሁንም የኢትዮጵያ ህዝብ እልቂትና ጥፋት ማወጅ አይመጥ ነው ልዩነቱ መሳሪያ የመያዝና ያለመያዝ ነው
በቃላትም ገደል ነው፣ በጠመንጃም ገደል ነው። ለኢትዮጵያ ሕዝብ ከዚህ በኋላ ያስፈልገውም ነው የብልጽግና አቋም። ለዚህ ነው በይቅርታ እንሻገር የሚለውን መርህ ይዞ የተነሳው። ብልጽግና ወንዱምን ደርግ ተክቶ እየጠየቀን ነው። ምክንያቱም እዚህ ላይ መነሳት ያለበት ደርግ ለኢሃፓ ለገደለው ላጠፋው ወጣት ለፍትህ ለርትዕ ለሚታገለው ወጣት የሰጠው ነው። በመረጃና ማስረጃ ይህንን እዚህ በዶክሜንትድ የሆነ የኢሃፓ ፍልስፍና ነበር እየተታገለ። ምክንያቱም አሁን ባለው አካሄድ ለምሳሌ እየተታገለ ነው አይደል? ብልጽግና በራሱ ወታደር እንትን አድርጎ እየተታገለ ነው። ለመተው ነገ እንደዚህ ይባላል ማለት ነው። ስለዚህ ደርግ የሰጠው የነጭ ሽብር ታሪክ ኢሃፓ ከዚህ በፊትም ተብለናል፣ በማህበራዊ ሚዲያ ተብለናል፣ በትላልቅ ባለስልጣናት ይህንን ዲፋሜሽን ነው። ምክንያቱም በመረጃና ማስረጃ የተደገፈ የለም። ኢሃፓ ተጨፈጨፈ፣ የኢሃፓ ወጣት የኢሃፓ ታጋይ እየተጨፈጨፈ እንጂ አላስጨፈጨፈም። ኢሃፓ በታሪኩም ይህንን የሚል የለም። ሁለተኛ በሐሳብ የበላይነት ታምናላችሁ። በሐሳብ የበላይነት ከሚያምን እንሰራለን። መኢአድ በሐሳብ የበላይነት ስለሚያምን እናት ፓርቲ የሐሳብ የበላይነት ስለሚያምን እና ሌሎች እየሰራን ነው። አዎ ያምናል በሐሳብ የበላይነት። ዝም ብሎ ለፖለቲካ ኮንሳምፕሽን ለምሳሌ ብልጽግና አሁን እዚህ ያሉ ወንድሞቼ እና እህቴን እንዳነሱት ምንድነው ያለው? ኦሬዲ ሁሉም ነገር በናሽናል ዲያሎግ ይፈታል ይላሉ። እንደ ምክንያት ያቀረቡት እሱን ነው። ግን እሱ አይደለም። ናሽናል ዲያሎጉ እኛ ጥያቄ ያለን፣ ጤንነቱ ያሳስበናል። ስለዚህ በሐሳብ የበላይነት ማመን ከሆነ የኢትዮጵያ ፖለቲከኞች ምክንያቱም ኢሃፓ ብቻ አይደለም ከዛ ያመለጠ በሐሳብ የበላይነት ስለማይታመን ነውና ይህንን አዎ አለን በሐሳብ እናምናለን ነው። ሌላው ብዝሃነት አዎ እኛ በፌዴራሊዝም እናምናለን። አሁን ያለው ፌዴራሊዝም ብቻ ነው እማናምነው ነው። በብዝሃነት አደረጃጀት ነው። ምክንያቱም እኛ በአደረጃጀት ነው እንትን የምንለው እንጂ አዎ እናምናለን። ምክንያቱም ለማንኛውም ብሔር ለማንኛውም ማህበረሰብ እውቅና እንሰጣለን። በዛ ትተዳደራለህ፣ በዚህ ሃይማኖት ትተዳደራለህ፣ በዚህ አካባቢ ፖሊሲ ትተዳደራለህ ብለን ግን የምንሰጠው የለም። ምክንያቱም አዎ ብዝሃነትን ከመጠን በላይ እናከብራለን። የኤርትራ መገንጠል ይህንንም ዶክሜንትድ ያልሆነ ዲፋሜሽን ነው። ምክንያቱም በዶክሜንት በታሪክ ኢሃፓ ይህንን ሰነድ ፈርሞ ኤርትራ እንድትገነጠል ምክንያቱም ከታሪክም የትግል ወዳጅ ማለት ወይም የትግል ቅንጅት ማለት ያን ያህል አስገንጣይ ነው ማለት አይደለም። ትላንትና በታሪካቸው የኢትዮጵያን ወጣት በአደባባይ ያስጨረሱ እንደ ኢሃፓ ያሉ ፓርቲዎች ናቸው ያሉት። ነጭ ሽብር ብለው ኢትዮጵያ ወጣት ያስጨረሱ በሐሳብ የበላይነትም ጭምር ደግሞ አናምንም ብለው ልክ ድመት ልጇ እንደምትበላ ነጌታቸው አይነት ሰዎችንም ጭምር የበላ ነው። የራሱ ልጆች ራሱ የበላ ነው እና አጠቃላይ አንደኛ ዛሬስ በሐሳብ የበላይነት ታምናላችሁ ወይ? አንድ ሁለተኛ ብዛነት ላይ ያላችሁ አቋም ምን ይመስላል የሚለው ነገር ብታነሱ። ሶስተኛ ቅድም ስትናገሩ መገንጠልን እንፈራለን ብላችኋል። የኢትዮጵያ ሕዝብ ደግሞ እንደሚያውቀው የኤርትራን መገንጠል አሁንም እዚህ ደግማችሁ ስታነሱ ባህር በር ያጣ ነው በህገ መንግስቱ ይጋዳችሁ ያላችሁት የኤርትራ መገንጠል የደገፋችሁ ኢትዮጵያ የባህር በር እንዳይኖራት ያደረጋችሁ ኢሃፓ ዛሬስ ህዝብን እየዋሻችሁ ነው ያላችሁ? ትላንትና መገንጠልን ደግፋችሁ ዛሬ ደግሞ መገንጠል እንፈራለን ብላችሁ ኢትዮጵያ ጠበቃ የአንድነት ጠበቃ መስላችሁ የመጣችሁት ህዝብ እያጭበረበራችሁ ነው የሚለውን እንድትመልሱና አመሰግናለሁ። ገጠምን እናሸንፋለን፣ እስከምንገጥም ግን አንፎክርም። ይህንን ልምምድ የጦር መሪዎች በደንብ ከልባችሁ ማኖር አለባችሁ። ጀግና የሚፎክር ከሆነ ጀግና አሸንፋለሁ እያለ ቀድሞ የሚናገር ከሆነ ነገር ይበላሻል። ጀግና ይራራል፣ ያዝናል፣ ያለቅሳል፣ ይስቃል። ሲዋጋ ደግሞ ህይወቱ እስኪያልፍ ይዋደቃል። ይሄን ነው ስፔሻል ፎርስ ያሳየን። ጥይት ጨርሰው መሸሽ እጅ መስጠት ሳይሆን በእጃቸው ጠላት ማነቅ የሚችሉ ስፔሻል ፎርሶች የፈጠር ነው። ጀግና አይፎክርም በሚል ብሂል ነው። ሳትፎክሩ አርሚው ሳይፎክር
የተሰጠው ሚሽን የሚያደርግ መሆኑን ካሳያችሁ ለአፍሪካ ኩራት ይሆናል። ስትመለሱ ዘርዘር ያለ በሳይንስ በቴክኖሎጂ ውጊያ የተመራበትን መንገድ ከሞላ ጎደል ሰፋ ያለ ጊዜ ውይይት እናደርጋለን። አሁን በነበረው ሁኔታ ይበልጥ አንድ ሆናችሁ ተዛዝናችሁ ተዋዳችሁ ተከባብራችሁ እቺን ታላቅ አገር እቺን ታሪኳ ከብዙዎች በላይ የሆነ አገር መጠበቅ ከቻላችሁ በሚቀጥሉት 10 እና 20 ዓመታት ኢትዮጵያን ከልመና ወጥተን ረጂ እናረጋታለን። የምትለምን አገር አናረጋትም። ይህን ልክ እንደ ጦርነቱ በተግባር እናሳያለን። አርበኛ ዘመነ ካሴ ትላላችሁ። ምላስ የሚቆርጥ ጡት የሚቆርጥ አንገት የሚቆርጥ እጅን ከድንጋይ ጋር ያርጉ በመጥረቢያ የሚቆርጥ የሃይማኖት አባት አንበርክኮ ሻሽ አውልቆ የሚረሽን 37 መስተዳድር የሚረሽን በበቀሎ በምንድነው በደረቀ የበቀሎ እግር ወይም ቅጠል አስገብቶ የሚያቃጥል ሰውን የሚለበልብ በተግባር የነበሩበትን እየነገሯችሁ ነው። ይሄ ነው አርበኝነት እንዴ? የአማራ ህዝብን እያሰደደ እናት ልጇን ገዝታለች። እናት ልጇን ገዝታለች በወለደችው እናት ታግቶባት፣ ያ ደግሞ ሻጭ ሆኗል። ይሄ ባለበት ወቅት አርበኛ ዘመነ ካሴ የቱን ልማት አለማላችሁ? ያለማውን ልማት ስላወደመላችሁ አርበኛ ይባላል? አሁን የኢትዮጵያ ህዝብ ቆም ብሎ ማሰብ ያለበት የሚመስለኝ በዚህ በ21ኛው ክፍለ ዘመን ምናልባት ጥቂት ዓለም ላይ ካሉት ህዝቦች እርስ በራሳችን የምንዋጋው በጣም በሚያሳዝን ሁኔታ አንዷ ኢትዮጵያ ነው። በ21ኛው ክፍለ ዘመን ይሄ ሳይሆን ቁጭ ብሎ ተወዳድሮ ተፎካክሮ በሰላማዊ መንገድ ትውልድን ወደሚያንስ ትምህርት ወደሚገኝበት ነገር ትውልዱን መምራት ነው እንጂ ስለተማርን ብቻ ወይም ፖለቲካ ፓርቲ ስለመሰረትን ወይም ደግሞ የሆነ ኢንስቲትዩሽን ስለፈጠርን ብቻ ሀገር የምትቀጥል አይሆንም። ስለዚህ አባቶቻችን እስከዛሬ እስከኔ እድሜ ድረስ ያለው ቀጣይም የሚቀጥል መስዋዕትነት እየተከፈለ በየኮርነሩ ነው። ደግሞ አንድ ሰፈር ብቻ የቆመ ሳይሆን እኔ እንኳን በዚህ እድሜ የቀረኝ መንደር ያለ አይመስለኝም። ብዙ ቦታ አይቻለሁ። ኢትዮጵያ የሚባል በቃል ከሚነገር ወይም ፊደሉ ከሚቆጠር በላይ አጥንቴ ደሜ ውስጥ ያለው ኢትዮጵያ የምትባል ጽሑፍ ነው። እሷ ናት እኔ ላይ የምትሰራው። ጓዶቼ ጋር ያለችው ምችናል። እዚህ ብቻ አይደለም ደማችን የሚፈሰው፣ የሰው ሀገር ሄደንም ደም እናፈሳለን። እናንተ በምትልኩን በምትሰጡን ትእዛዝ መሰረት። ስለዚህ እኛ ከዚህ በኋላ እኛም ህዝባችንም እንዲበጠበጥ ደሙ እንዲፈስ እንድንሰዋ አንፈልግም። ቁጭ ብላችሁ ተወያዩ እና ችግራችሁን ፍቱ። ሰው ሀገር ዞሬን እናያለን። እኛ ወታደር ዩኒፎርም ለብሶ ሲሄድ የጎሪጥ ነው የምናየው። ስሙን፣ ቁመቱን፣ አነጋገሩን እያየን እንፈርጀዋለን። አሜሪካ ሀገር መጀመሪያ እኔ አንድ ጊዜ የኢትዮጵያ ልብስ ለብሼ አውቶቡስ ባቡር እየጠበቅኩ ያለው አንዱ መጣ። ከዛ ምን አለኝ? የሰር እለፍና ያዝ አንተ ስለ አገሬን ስላገለገልክ አመሰግናለሁ ብሎ ነው ሰላምታ ይሰጠኝ። ለምንድን ነው እኛ ይሄ ባህል የማይኖረን? ለዛ ነው እኮ ወደ መንደር የምንወጣው። አገራዊ ነገር ላይ ማትኮር ክብር ሊኖረን እኛ መንግስት ሆነን እያለን መንግስት መስርተን እያለን በቅኝ ግዛት የሚረገጡ የነበሩ ዛሬ እኛን የሚበልጡ አሉ። አይገርማችሁም? ያስተማርኩት ተማሪ አይኔ እያየ ባሌን አንበርክኮ ሲረሽ ነው ከአራት ልጆቼ መሃል። አይገርምም?
እያያምም እኔ ነኝ ይሄን መናገር ያለብኝ? የመራዊ ህዝብ እኮ ነው መናገር ያለበት። እውን ደረጀ የሃይማኖት አባቶች አታውቁትም? በቤተ ክርስቲያን እውን የመራዊ ህዝብ 20 ዓመት ምናልባት እኔ የስራ ቦታዬ ነው፣ ለሱ የትውልድ አካባቢው ነው። የመራዊ ህዝብ 20 ዓመት ባስተማርንበት ከተማ ውስጥ በራሳችን ልጆች ደረጀ ለራሱ ልጅ ሳይሆን የሰው ልጅ ኮትኩቶ ያስተማረ መምህር ነበር። ማንም ይመሰክራል። አትመሰክሩም? ስለ ደረጀ የመራዊ ህዝቦች 20 ዓመት እስኪሸብት ምክትል ርዕሰ መምህር ሆኖ ከሰራ ከ11 ዓመት በፊት ነው ምክትል ርዕሰ መምህር ነበር። በሩ ላይ 4 ልጆቹ ቆመው እያዩት፣ ትንሿ ህፃን ልጅ የ2 ዓመት ናት፣ ትልቁ የ10 ዓመት ልጅ ነው። 4ቱም ልጆች እያዩት እንደ ንጉስ የሚያየው አባታቸው ተንበርክኮ በፋኖ በሰደፍ ሲመታዩት አይገርምም? ይሄን ያዩት በድንግል ማርያም ብዬ እየለመንኳቸው ባሌውን ወሰዱት። ወስደውትም ግን የሺ ተረጋጊ ነው የሚለው ንጹህ ስለሆነ አይደለም ይገሉኛል ይደበድቡኛል ብሎ በፍጹም አላሰበም። አሰብ በሰላም ካልተመለሰ የአድዋ ልጆችንን እናሳያቸዋለን፣ ወጣቱ ይዘጋጅ ሲሉ ከንቲባ ወይዘሮ አዳነች አቤቤ ተናገሩ። በአድዋ ድል መታሰቢያ ዝግጅት ንግግር ያደረጉት ከንቲባዋ ስለ ባህር በር ይህንን ብለዋል። የባህር በር ጥያቄያችን በሰላም ካልተመለሰ የአድዋ ልጆች መሆናችንን በተግባር እናሳያለን፣ ወጣቱ ይዘጋጅ፣ ይህ የዚህ ትውልድ አደራ ነው ሲሉ ተደምጧል። እናንተስ በዚህ ጉዳይ ምን ትላላችሁ? ሀሳባችሁን አጋሩ። ምስኪን በተለይ ብዙዎቹ የኢህአፓ አባላት በቤተሰቦቻቸው ላይ ነው ያመጹት። በቤተሰብ ላይ ማመጽ ቀላል ነገር አይደለም። ምን ጎሎባቸው ገብቶሃል? አሁን ላይ እኮ የሚሰድፉን ሰዎች ለቪትስ እና ለኮንዶሚኒየም ቤት ብለው ፓርቲ የመሰረቱ ሰዎች ናቸው። ኢህአፓን የሻገተ ተራማጅ አይደለም እያሉ የሚሰድቡት ሰዎች። ኢህአፓ ማለት ለዓላማቸው ሲሉ ራሳቸውን እስከ ማጥፋት የሚደርሱ አባላት ያሉት ፓርቲ ነው። ገብቷል አይደለ? ያንን በምን ሞራል ነው የምትሰድበው? በተለይ ደግሞ አንተ በትክክል ዓላማ እንኳን የሌለ ፓርቲ ሆነ። ይቅርታውን ወደዛ ውስጥ አልገባም፣ ግን አነሳሳቸው፣ ዓላማቸው፣ ኮሚትመንታቸው በጣም ልክ ነበረ። በጣም እኔ እሱ ላይ ምንም እንትን የለኝም። አለን የሚል ሰው ካለም እኔ ሶሪ አክሴፕት ማድረግ ነገር አይደለም። ምንድነው መሰለሽ ሚስጥራው ኮሚትመንት ወሳኝ ነገር ነው። ግን ከዛ ፕሮሰሱ ምን ነበረ፣ ምን ውጤት አመጣ ደግሞ የሚለው በጣም መሰረታዊ ጉዳይ ነው። ስለዛ ነው ይቅርታ የሚጠይቅ ነው። አካሄዱ እና አጨራረሱ ልክ አልነበረም። ልክ ያልሆኑ ብዙ ነገሮች ነበሩት። እኔም ከዛ በፊት ኢህአፓ ውስጥ ከመግባቴም በፊት ማስበው ነገር ነበር። እንዳልኩ ኢህአፓ ግትርነት የለበትም፣ ፍጹም ነኝ የሚል ፓርቲ አይደለም። ስህተቶች ካሉበት ለመማር ኤቭሪዴይ የሚሞክር የሚዘጋጅ ፓርቲ ነውና ያንን የሚያክል ደግሞ የኢትዮጵያን የፖለቲካ ሁኔታ የቀየረና ፖለቲካ የኢትዮጵያ ፖለቲካ ሲባል የሚነሳ ትውልድ አባል አካል እና ባለቤት እንዲባል በሚችል ሁኔታ ሆኖ ደግሞ ስላልሰራሁ ማለት ይከብዳል። እንግዲህ እንዳያችሁትና እንደተመለከታችሁት ነው። በዚህ ላይ ምንም አይነት ሀሳብ አንሰጥም። ቪዲዮውን እስከ መጨረሻው እንደተከታተላችሁት አልጠራጠርም። ለዛሬው በዚህ ቃል ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳዘነጉ። ቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ።